አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ርዕሴ ዛሬ እናት ኑር ለዘላለም ይላል። ምን ያህል እናታችን ምን ያህል ነው ዋጋ እንዳላት የምናውቀው? በሀኒቾ ድራማ መጥቻለሁ። ሀኒቾ ድራማ እኛ እንደ ህይወት እናንታችሁ እንደፈለጋችሁ ሳትሆን ህይወት እንደፈለገችዋ የምታደርግ ስለሆነ የህይወት ከባድ ነው። የህይወት ነገር ከባድ ነው ቤተሰብ። ስለዚህ ሀኒቾ አሁንም ልቧ ተሰብሯል። በዛ ላይ ደግሞ አባቷ ታሟል። አባትየው ምንም የሚያውቁ ነገር የለም። አባት ግን እኔ ቤተሰቤ መሆናቸውን ሊወቅ እንጂ ቤተሰቤ ብትሆኑም እኔ አባቴን ትቼ ከእናንታችሁ የምኖር ሰው አይደለም። እናትም አባትም እህትም ቤተሰብም ወንድምም ሁሉ ነገር የሚሆን አባት ናለኝ። እኔ የኔ አባት እንዴት እንዳሳደገኝ እኔና ፈጣሪ ብቻ ነው የምናውቀው ትላለች ሀኒቾ። እናት ምን ያህል ዋጋ እንዳላት አያችሁ። ድራማ ነው፣ እነሱ ግን ድራማ ነው የሚሰሩት። ግን ድራማ ቢሆንም አንዳንድ ነገር የሚያስተምር ነገር ነው የምታነሱት እንጂ ዝም ብሎ መከተል አይደለም። በህይወታችሁ ውስጥ ምንድን ነው የሚያስተምራችሁ ነገር ማነስ አለባችሁ ማለት ነው። እና ግዴታ ስለሆነ ነው። እኔ መጀመሪያ ዶክተሩን በጣም አዝኔበታለሁ። በጣም በስራው በጣም ታማኝነት አለመሆን፣ ገንዘብ ካለ ህይወቱን ለማንም ህይወት አጥፍተው ብር እንደሚቀበሉ እንደሚያደርጉ ነው ተሰምቶኝ ነበር ማለት ነው። ዶክተሩን በጣም የተሰማኝ ምንድነው ዶክተሮቹን በድራማም ሁኔታ ሲሆን አሁን ይሄንን የሚከታተለው ብዙ ሰው ስለሆነ በቃ ወደ ራሳችሁ ዋና ህይወታችሁ ደግሞ ወደ ራሳችሁ ስታመጡ ደግሞ ህይወት በቃ የሆነ ሰው ታሞ ቢገባ ጠላቱ ብር ሰጥቶ እንዲያስገድል የሚገለው መድኃኒት ተሰጥቶ እንዲሞት የሚደረግ ነገር ነው የምታስቡት ማለት ነው። ግን ያ አይደለም። እንትኑም ለግዱ ነው ማለት ነው። በህይወቱ መጥቶበት ነው። ግን አሁን ደግሞ ፋዲ ቆርጦ ተነስተዋል። ታሪክ ሊሰራ ነው። ታሪክ ይሰራል ብለን ተስፋ እናደርጋለን። የእውነት እርግቤን ይሄን አክል ወይዘሩት ባዩሽ ይሄን አክል የተደሰታችሁ ይሄን አክል የሆናችሁት እቺ ደግሞ ሁነት መቼም ቢትሆን ለጊዜ ሁነት ትሸማቀቃለች። ለምን ሁነት ናታ። ሁነት መቼም ቢሆን ሳትሸማቀቅ ሁነት ቦታ አደርስም። ግን ውሸት ትልቅ ናት። በቃ ውሸት ከባድ በቃ ትልቅ ተራራ አይል ነው የሚሆነው ውሸት ውስጥ ማለት ነው። ውሸት ማለት ነው። ምክንያቱም ባዶ ነው፣ ውስጡ ባዶ ነው እኮ። እውነት ነገር ምንም የለውም። ብቻ ውሸት ስለሆነ ተራራ ያህል ይሆናል። አሁን ይሄ የሀና ነገር እውነት ስለሆነች መቼም ቢሆን ፎቶዋና መስቀል የተቀበለው ለዚህ እውነተኛ ነገር እንደተቀበሉት አላቅም። አሁን ተጸጽቼ ያለው ነገር አምጣ ብሎ አግብቶ ይዟል። ክፍል 50 ላይ ታሪክ እንጠብቃለን፣ ወይ 51 ላይ ታሪክ ይሰራል ብለን እንጠብቃለን። ምክንያቱም ሀኒቾ እንደዚህ ልቧ ተሰብሮ መሆን የለባትም። እውነቴን ነው የምላችሁ። እና ለሁሉም አሳቢ የሆነችው እናትን ቤተሰብን ፍለጋ ላይ ያለች እውነተኛ ሀኒቾ እናትን የእናት እቅፍን ምን እንደሆነ አላውቅም። እኔ በአባት እቅፍ ነው የኖርኩ ብላ ብዙ ታሪክ ሰራች። ከልጆቿ ከነ ሰላም ከነ ያስታረቀች ልጅ ናት ማለት ነው። ምክንያቱም የትንሽ ትልቅ ናት፣ የትንሽ ሽማግሌ በቃል አይደል። ሰው ልጅ እኮ እድሜው ትልቅ ስለሆነ አይደለም ሰውን ልጅ የሚያስታርቀው ጥሩ ማመለካከት ያለው ማለት ነው። አላህ የሚሰጠው ጸጋዎች አሉ። አሁን እሷ ያው ድራማ ነው የሚሰሩት፣ ግን ቢሆንም በእያንዳንዳችን አለ ጸጋ ይሰጠናል። መልካም አስተሳሰብን፣ ጥሩ አስተሳሰብን በቃ ትንሽም ሆናችሁ እንደ ትልቅ አራማማዳችሁም አስተሳሰባችሁም ሁሉ ነገራችሁ ቁም ነገርነታችሁ ሁሉ ነገራችሁ በትንሽነቱ እንደ ትልቅነት የምትሆኑ ደግሞ እድሜው ትልቅ ሆኖ ከህፃን ማይሻል ሰው አለ። ያ ምንድነው? ያላ ስጦታ ነው።
አንድ ሰው ያልተሰጠውን ነገር ማድረግ ምንም አይችልም። ያልተሰጠውን ጸጋ አይቀበልም ማለት ነው። ያ የሚሰጠው እያንዳንዳችን የሚሰጠን ጸጋ የሚሰጠን ማን ነው? አላህ ሱብሓነሁ ወተዓላ ነው ምላችሁ። እውነት ሙቀት ገደለን እና ትላንት በእንት አሁን እናት ነው ለዘላለም ብዬ ያመጣሁት ርዕስ አንቺ ነው። ስለ አንቺም እያወራ በእንትን የተለቀቀውን ቪዲዮ አይቼ ልቤ እንዴት እንደተሰማ በቃ ምን ሊሆናችሁ እሸቱ መለሳ ላይ እንትንም የተለቀቀውን ቪዲዮ አይታችሁ ከሆነ ማለት ነው ዶንኪ ዩቲዩብ ላይ የተለቀቀውን ቪዲዮ አይታችሁ እንደሆነ እኔ ብዙም አልከታተልም፣ ግን እናትና ልጅ ስባል ምንድነው ብዬ ስገባ በጣም ነው ልቤ የተነካው። ስደት የስንቱን ነው ህይወት የቀጠፈች ስደት ስንቱን ነው ከእናት ከልጅ በናፍቆት እናት በልጇ ናፍቆት ልጅ በእናት ናፍቆት እውነቴን ነው የምላቸው። ግን እናት ያን ችግሯን ግን ያወጣት እግር ስትወጣ ምንም አይመስላትም ከአገር ማለት ነው። ሁላችንም እናውቃለን ስደት ላይ ያለና ስትወጡ በቃ ይሄ ልጆቼን ምን ህይወት ይኖራሉ? ደስተኛ ሆደው ይኖራሉ? ትላንት እኔ በነበርኩት ህይወት አይኖሩም። አያችሁ በቃ ሀሳባ እናት ማለት ነው። በቃ እናት ወይ እንድትኖራት ትችላለች፣ እናት ከሌላ ወይ ለወንድም ለአጎት ለአክስት። ምክንያቱም በቃ እኔ ትላንት የነበርኩበትን ህይወት አሁን ልጆቼ ደግሞ አይኖሩም ስትል ነው ይሄንን የምታደርገው ቤተሰብ። ስለዚህ እናት ወጣላችሁ በጣችሁበት ደግሞ እየተሳካላቸው ነው እየተሳካላቸው ያለ ማለት ነው ስደተኞች ማለት ነው። እናት የተሰደበች ጊዜ ነው ወይ ያለ ነው ብዬ ነው አንዳንዴ ማስበው ማለት ነው። እናት የተሰደበች ጊዜ ነው ወይ? እና ለልጇ ብላ ትወጣለች ትሰደዳለች፣ ግን ጭንቀቷ ሁሉም እዚህ ስራ ትሰራለች እንጂ ጭንቀቷ ሁሉም ከልጆቿ ነው። ለምን? በሁላችንም ውስጥ ስላለ ማለት ነው። ልጄ ዛሬ ምን ሆነ፣ ምን በላ፣ ምን ጠጣ፣ በቃ ጭንቀታችን ምን ማመታ ማአየልኝ። እውነቴን ነው የምላችሁ። አንድ ሰው በቃ ምንም ባይሰጠው ሄዶ አያ የከሌ እኮ ማታ አየች ስባል እኔ ትልቅ ተራራ ያህል ስጦታ እንደሳጡኝ ነው የምቆጥረው በራሴ ማለት ነው። አልሐምዱሊላህ ያን ስላችሁ እኔ ልጅም ጥዬም ቢወጣ ግን ልጅ የናክል የከፋ ነገር የሚደርስበት አይደለም። እናት ትኖር ለዘላለም በእናት እቅፍ ውስጥ ነው ያሉት። ግን ቢሆንም ያማል፣ እውነት ያማል። አመመኝ እውነት ትወጣላችሁ፣ ግን መመለሻ ይቸግራችኋል ብዙ ጊዜ ማለት ነው። ትሰራላችሁ፣ ትለፋላችሁ፣ ያ በጣላችሁ ሰው ላይ ልጆቼን ጥያለሁ ለልጆቼ ይብሉ፣ ልጆቼ ጥሩ አይነት ጥሩ ህይወት ይኖሩ ስትሉ ትልካላችሁ ብራችሁን ማለት ነው። ግን ብራችሁ ለልጆቻችሁ አይሆኑም። እናንታችሁ ጊዜያችሁን ታቃጥላላችሁ። ልጆቻችሁ በአገር እየተንከራተቱ እናንታችሁ ደግሞ ውጭ ላይ በሰው ሀገር እየተንከራተታችሁ እየኖር እያሉ ብዙዎች አሉ ማለት ነው። ምክንያቱም እነሱ ይሄንን ችግር አያውቁም። ለልጆቼ በቃ ልክ ያለው ልጆቼ ጥሩ ነገር ይለብሳሉ፣ ጥሩ ነገር ይበላሉ፣ ጥሩ ህይወት ይኖራሉ ብለው ነው የሚያስቡት ማለት ነው። ግን ጭንቀታቸው ሁሌም ማይመታቸዋል ማን ነው የሚል ውስጥ ያው ጭንቀት ውስጥ ላይ አለ። ግን ቢኖርም በቃ ምን ልበላችሁ እና እውነት ያማል። እውነት ነው። አሁን ይሄ ልጅ 10 አመት ነው። ግን 10 አመት ግን እሱ በቃ ባሆነ ውስጥ ገብቶ ይሄን አክል ሲሰራ ስትለፍ ይሄን ታሪክ አልተናገረም እንጂ የላከችው ወይ ደግሞ የገባችበት ሰዎች በስነ ስርዓት ያው ልጁ እየተናገረ ያው የሰራችን በስነ ስርዓት ብሯን አልሰጡም ቤሩት ላይ ነው ያለው። ግን
ልጁ ደግሞ አድጓል። በብዙ ሁኔታ ቆሻሻ ላይ ለቅሞ እየበላ ቆሻሻ ሲተኛ ጎዳና ተዳራሪ ሆኖ ሱሰኛ ሆኖ ብዙ ነገር ያሳለፈ ልጅ ነው። ግን ያን ልጅ ያ ህይወት ልጅ ይህንን ህይወት እናት 10 አመት ውጭ አረብ ሀገር ሲሰራ ይህን ህይወት መኖር አልነበረበትም ልጁ ማለት ነው። ያ ምንድን ነው? እኔ በቃ አንዳንዴ ስደት በቃ አይኑ ይጥፋ፣ ስደት የመጣበት ገደል ይግባ አንዳንዴ ማለት ነው። ምክንያቱም እናንታችሁ ጊዜያችሁን ታቃጥላላችሁ፣ ጉልበታችሁ፣ ጊዜያችሁ በሰው ቤት ማለት ነው። ገንዘባችሁ ደግሞ ይላካል። እዛ ላይ የሚጠቀመው የሚያደርገው ሌላ ሰው ደግሞ የሆነ ደግሞ የተረገሙ ሰዎች ጋራ ከተገናኛችሁ እዚህ ሀገር ጉልበታችሁ ትደክማላችሁ፣ ግን ገንዘቡን አታገኙ። ለምን? ስለ ገንዘብ ሲታወሩ ወይ የሆነ ነገር ስለ ህይወታችሁ ሲወራ እያስፈራራችሁ ልትኖሩ ትችላላችሁ ማለት ነው። ያ ሲሆን በጣም ያማል፣ የእውነት በጣም ያማል። በጣም ነው የሚያማው። ወደነት እዚህ ጋር የሆነ ነገር እንትን ብሎን አስተናግጦኝ ነው እንጂ በጣም ነው የሚያማው ማለት ነው። ቤተሰብ የእውነት ያማል። ገንዘባችሁን ጊዜያችሁን እያቃጠላችሁ ልጆቻችሁ ደግሞ እዛ ይሄን አመት ለፍታችሁ ልጆቻችሁ ጥሩ ህይወት ካላገኙት የእውነት ነው 3 አመት 2 አመት 3 አመት 4 አመት ከሰራችሁ ሀገራችሁን ግቡ። ሞኛት ሆኖ እስከ 10 አመት እንዳትቆዩ ማለት ነው። ምክንያቱም ህይወት አልባ አታደርጉ። እውነት ተማሩ። በራሴ አልደረሰም አትበሉ። በቃ ልጆቻችሁን ስልክ አንስታችሁ ያወራችሁ ሁኔታቸውን ችግራቸውን ከጠየቃችሁ በኋላ ለጥ ብላችሁ ገብታችሁ የልጆቻችሁን ህይወት የሆነ ነገር በቃ አድርጋችሁ ልጆቻችሁ ትልቅ ከሆኑ ማለት ነው። አሁን ከ15 አመት ህይወት ትልቅ ከሆነ አሁን የልጅ ጎረምሳ